የቀበሌ መታወቂያን በተመለከተ አዲስ አሰራር ይፋ ተደርጓል። በአርቲፊሻል ኢንተለጀንስ የታገዘ የቀበሌ መታወቂያ እንደሚሰጥና ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ መደረጉን አውቀናል። በሌላ በኩል ደግሞ በኢትዮጵያ የተፈቀደላቸው የገንዘብ አስተላላፊ ድርጅቶች ቁጥር 89 ብቻ መሆናቸውን ብሔራዊ ባንክ አስታውቋል። የውጭ ሀገር ዜጎችን ጨምሮ 112 ተጠርጣሪዎች በቁጥጥር ስር ሲውሉ 519 የባንክ አካውንቶች ታግደዋል። ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ ድርጅቶችን ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ ድርጅቶችን ስም ዝርዝር ለሕዝቡ ይፋ አድርጓል። ባንኩ ባወጣው መግለጫ መሰረት ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውና ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት በፎልስ ቸርች የሚገኘው ራማዳ ፔይ ወይም ካባ አገልግሎት አሰጣጡ ላይ አጠቃላይ ግምገማ ከተካሄደ በኋላ በህጋዊ የገንዘብ አስተላላፊ ድርጅቶች ስም ዝርዝር ውስጥ ዳግም እንዲካተት መደረጉን ባንኩ በመግለጫው አመልክቷል። ከዚህ ውሳኔ ላይ ሊደረስ የቻለው በሀገሪቱ ህግና ደንብ መሰረት በድርጅቱ ላይ አስፈላጊው የቁጥጥርና የክትትል ሂደት ከተጠናቀቀ በኋላ መሆኑ ተገልጿል። በአሁኑ ጊዜ በኢትዮጵያ አገልግሎት እንዳይሰጡ ታግደው የሚገኙ የገንዘብ አስተላላፊ ድርጅቶች በሙሉ የሀገሪቱ ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱም አሳስበዋል። የብሔራዊ ባንክ ዓላማ የገንዘብ አስተላላፊ ድርጅቶች በግልጽነትና ህጉ በሚፈቅደው መሰረት ብቻ እንዲሰሩ ድጋፍ ማድረግ እንደሆነ ነው ያስታወቀው። በውጭ ሀገር የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት በማንኛቸውም ወቅት ህጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ እንደሚኖርባቸው አስገንዝበዋል። ህጋዊ ፈቃድ በተሰጣቸው የገንዘብ አስተላላፊ ድርጅቶች በኩል ገንዘብ መላክ ገንዘቡ ደህንነቱ ተጠብቆና ህገወጥ የገንዘብ ዝውውርና አሸባሪነትን በገንዘብ መደገፍን የሚጻረረውን አሰራር ተከትሎ ወደ ተቀባዩ እንዲደርስ እንደሚያደርግ ነው በመግለጫው ያመለከተው። ህዝቡ ፈቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶችን ለይቶ ለማወቅ ይችል ዘንድ የኢትዮጵያ ብሔራዊ ባንክ ህጋዊ ናቸው ያላቸውን ድርጅቶችን ስም ዝርዝር በድረገጹ ላይ ይፋ ማድረጉን ባንኩ ጠቁመዋል። የኢትዮጵያ ብሔራዊ ባንክ ህጋዊ የሐዋላ አገልግሎትን ለማበረታታትና የፋይናንስ ዘርፍን ጤናማ እድገት ለመደገፍ የሚረዳ ደህንነቱ የተጠበቀ ግልጽና ቀልጣፋ የፋይናንስ ምህዳር እንዲኖር በትጋት መስራቱን እንደሚቀጥል አስታውቀዋል። ከዚሁ ጎን ለጎን በተቀናጀ መንገድ ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስር መዋላቸው ተነግረዋል። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው ከሆነ መንግስት ተግባራዊ ያደረገውን የማይክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ዙሪያ በተቀናጀ መልኩ ሚስጥራዊ የመረጃ ስምሪት ሲከናወን ቆይተዋል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች የታገዱ ሲሆን የተለያዩ ኤግዚቢቶች መያዛቸውም ተጠቅሷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሊያስከትሉ እንዲሁም ደግሞ አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን መግለጫው አመልክተዋል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ደግሞ ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በአገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት ላይ የማያዳግም ህጋዊ እርምጃ መወሰዱ ተጠቁመዋል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሐዋላ አስተላላፊዎችና ህገወጥ የሐዋላ ድርጅቶችም እርምጃው የተወሰደባቸው ናቸው። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር መዋላቸው
መጀመራቸውን የታወቀው የብሔራዊ ባንክ ሕግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይም እርምጃ ተወስዷል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረው ኢኮኖሚያዊ አሻጥር ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል፣ ህዝብ በመንግስት ላይ ቅሬታ እንዲያድርበት እንዲሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መንገድ ሲፈጽሙት እንደነበር ነው የተገለጸው። የሀገርን ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥል አገልግሎቱ አስታውቋል። በሌላ በኩል ደግሞ የቀበሌ መታወቂያን በተመለከተ አዲስ አሰራር ይፋ ተደርጓል። በአርቲፊሻል ኢንተለጀንስ የታገዘ የቀበሌ መታወቂያ እንደሚሰጥና ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ መደረጉን አውቀናል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት የነዋሪነት መታወቂያ አሰጣጥ ስርዓትን በሰው ሰራሽ አስተውሎት ወይም ደግሞ በአርቲፊሻል ኢንተለጀንስ በታገዘ ዘመናዊ ስርዓት የመቀየር ሙከራ ላይ እንደሚገኝ ገልጿል። ኤጀንሲው ከ14 ዓመታት በፊት የተዘረጋውን አሰራር ስርዓት ከ2015 ዓ.ም ጀምሮ ባከናወነው ሪፎርም በበይነ መረብ ወይም ደግሞ በኦንላይን መለወጡን የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹሜ አስታውሰዋል። በሙከራ ላይ ስለሚገኘው አዲሱ ዘመናዊ የመታወቂያ አሰጣጥ ስርዓት ዙሪያ በሰጡት ማብራሪያ ደግሞ በሰው ሰራሽ አስተውሎት ኤአይ የሚታገዝ አሰራር የሙከራ ጊዜውን ሲያጠናቅቅ ኤጀንሲው የነዋሪነት መታወቂያ፣ የልደትና የሞት የምስክር ወረቀቶችን ጨምሮ ሌሎችንም የወሳኝ ኩነት ማስረጃዎችን ለተገልጋዮች ሲሰጥ በሲስተም መቆራረጥ ምክንያት የሚገጥመውን የደንበኞችን መጉላላት ያስቀራል። በተጨማሪም ለአገልግሎት ጥራቱ መጨመርም የላቀ አስተዋጽኦ ይኖረዋል ብለዋል። የኤጀንሲው ምክትል ዋና ዳይሬክተር አክለውም ከነዋሪነት መታወቂያ አሰጣጥ ጋር በተያያዘ በተደጋጋሚ የሚያጋጥመውን በፎርጂድ የመሸኛ ደብዳቤ ማጭበርበር ለመከላከል የደብዳቤ ልውውጡን በተቋማት መካከል በተዘረጋ የግንኙነት መረብ አማካኝነት እንዲከወን በማድረግ የአጭበርባሪዎችን ተግባር ሙሉ ለሙሉ ለመግታት እየተሰራ ነው ብለዋል። በተጭበረበረ ህገወጥ መረጃ የነዋሪነት መታወቂያ የወሰዱ ጥፋተኞችን ማስረጃዎችን ለማጣራትም ጉዳዩ ከሚመለከታቸው የፌዴራል መንግስት ተቋማት ጋር ውይይት እየተካሄደ ስለመሆኑም ተናግረዋል። በአርቲፊሻል ኢንተለጀንስ ኤአይ የታገዘው የነዋሪነት መታወቂያ አሰጣጥ ስርዓት የሙከራ ጊዜ ስለሚያበቃበትና ሙሉ ለሙሉ ወደ ስራ ስለሚገባበት ጊዜ ግን የተባለ ነገር የለም። ከዚሁ ጎን ለጎን ደግሞ ብድርን ከፋይዳ መታወቂያ ጋር የሚያስተሳስር አሰራር ተግባራዊ መደረጉን አውቀናል። ዋነኛው ትኩረት ደግሞ የሲም ካርድና የቴሌብር ብድር መሆኑ ታውቋል። የተንቀሳቃሽ ስልክ ሲም ካርዶችንና ተያያዥ የቴሌኮም አገልግሎቶችን ከፋይዳ ብሔራዊ መታወቂያ ጋር በማስተሳሰር ተገልጋዮች ከቴሌብር የሚወስዱትን ብድር በአግባቡ እንዲመልሱ የሚያስገድድ አሰራር ሊተገበር እንደሆነ የብሔራዊ መታወቂያ ፕሮግራም ነው ያስታወቀው። አዲሱ አሰራር የቴሌብር ብድራቸውን ላለመክፈል ሲም ካርድ የሚጥሉ፣ ሲም ካርድ የሚቀይሩና የቴሌብር አገልግሎቶችን የሚያቋርጡ አንዳንድ ግለሰቦችን ህገወጥ ተግባር እንደሚያስቆም ታምኖበታል። የብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና ኮሚኒኬሽን ዳይሬክተር አቶ ሳሚናት ሰይፉ እንደገለጹት ፕሮግራሙ በተያዘው በጀት ዓመት ከሌሎች አገልግሎቶች በተጨማሪ በቴሌኮም ዘርፍ ላይ በስፋት ይሰራበታል። አቶ ሳሚናስ የቴሌኮም ዘርፍ ላይ እየተሰጠ ያለው ብድር አነስተኛ መሆኑን አንስተው አገልግሎቱን ከፋይዳ ጋር ማያያዝ አሁን ካለው አቅም በላይ እንዲጨምር እንደሚያግዘው ተናግረዋል። ይህ አዲስ አሰራር የብድር አገልግሎቱን በፍጥነት ወደ ስራ እንዲገባ ከማድረጉም በተጨማሪ እንደ ሞባይል ዳታና የአየር ሰዓት ለመሳሰሉ አገልግሎቶች ሊሰጥ የታሰበውን አዳዲስ የብድር አገልግሎት አይነቶችን ለማስተዋወቅ ከፍተኛ ድጋፍ እንደሚያደርግ አብራርተዋል። የቴሌብር ብድር ከሲም ካርድና ከፋይዳ መታወቂያ ጋር መተሳሰሩ ግለሰቦች በተለያየ ማንነት ከኢትዮ ቴሌኮም በሚያወጧቸው ሲም ካርዶች የሚፈጽሙትን ማጭበርበር ያስቀራልም ተብሏል። በተጨማሪም ፋይዳና ባንኮች በፈጠሩት የቀደመ ትስስር አማካኝነት ብድራቸውን ለመክፈል ፈቃደኛ ያልሆኑ ተበዳሪዎችን ለማስገደድ ያግዛል። እንዲሁም ደግሞ ተበድረው የሚጠፉትን ከፖሊስ ጋር በመተባበር ለመያዝ ያስችላል የተባለ ሲሆን ነገር ግን አሰራሩ በትክክል መቼ እንደሚጀምር አልተገለጸም።